about the crown of humanity too. You know what? Why I'm not telling them anymore? Because they will start it on Saturday. So when they start, I will make a new video and I will put the link on my bio and I will start advertising. Thank you, Sophie anymore. እሺ መሲ እንዴት ነሽ? ደህና ነሽ? እኔ እናት ለመጀመሪያ ጊዜ ቤትሽ ስገባ እንዴት ነሽ? አድናቂሽ ነኝ። ምራታችን በጣም ነው የምወድሽ የኔ ቆንጆ። ደህና ነሽ? መቤቴ በሰላም ትገላግልሽ። ደህና ነኝ የኔ እናት። አሚን አሚን። ልጃችሁ ደህና ነው? ደህና ነው ፈጣሪ ይመስገን። ደህና ነሽ? አመት ሆነ። ሁለት ልጅ ነው ያላችሁ? አንድ ነው። እኛ ሁለት ባዶ እየመራናችሁ ነው። እኛ እኮ ሶስተኛ ነው። እኛም አሁን ልከተልሽ ነው። አይዞሽ። አዎ ተከተሉ። ወንድ ነው አይደል? የመጀመሪያ ልጃችሁ ወንድ ነው? አዎ ወንድ ነው። ስንት አመቱ ነው አሁን? አሁን 6 አመቱ። እሰይ ማሻአላ። አሁን ሰንትን ምንድነው መጋቢት 9 ነው። 6 አመት ቆየሁበታ። አራው ታበቃበናተሽ እየመጣ ነው። ሀቡዬ ጎበዝ አንበሳ። እሺ ጊዜሽን አዳዝብሽና የሆነች ልጅ አለችና በጣም የምታሳዝን ልጅ ናት። ሳውዲ ገጠር ፍየል ምናምን የምትጠብቅ ሴት ፍየል ትጠብቃለች እንዴ? አዎ። እና ትናንትና ብሬክስም እኔ ቤት ገብታ ድንገት ብሬክስ ራሱ እንትን እያላት ነበርና ወደ አይደለም ሀቡዬ እየፈለው ነው። 10 ሺህ ብቻ ነው መብላት የምትፈልገው እና ወደ ከተማ ሄዳ ወደ ሪያድ የኦንላይን ስራ ሊያሰሯት ፈልጋ ነው ከዛ ገጠር ለመውጣት። በቃ በረሃ ላይ ነው ፍየል የምትጠብቀው ምናምን። በጣም ታሳዝናለች። ፍቅሬ ካለሽ 1 ቁጥር ጻፊና እዚህ ያሉሽ አንድ አፍታ ብቻ 10 ደቂቃ ፈሎ አስደርጊያት። ማታ ከኛ ጋር ነው ያመሸችው። ይሄን ብቻ ለጠይቅ ለምን ይማራ ምን ችግር አለ? ፉሉ ደግሞ እናቴ ለማይከፈል ሳያት የታለች? አሁን ሼር አድርጋልኝ ነው እንደውም አንቺ ስትገቢ ንገሪልኝ ብላኝ። የታለሽ ውዴ? ጻፊ 1 ቁጥር። ሴትም ከብት ይጠብቃል እንዴ? ግመ ምንድነው? ፍየል ነው የምጠብቀው። በጣም ነው የምታሳዝን። ምግብ ምናምን ራሷ አትበላ ምናምን። ማርያም እንዴት ነው የምትበላው? ለምን አትበላ? ምንድነው ችግሩ? እኔ እንጃ። በቃ እሱ ገና ባህርተኛ ናት። ምንድነው 6 ወሯ መሰለኝ ከመጣች እና ገጠር እንደገባች የማውቀው ሰው የለኝም እና ብላ በቃ አትወጣም፣ እዛው ናት። እንደዛ ነው ስትነግረን። እኔም ትናንት ነው ማታ ድንገት ላይ ብገብታ አስገቢኝ ብላ ያገኘዋት። ቆይ እስኪ አንዴ ሼር ላድርግላት። የታለች ግን? እንዴት ከብት ይጠብቃል? ሴት ልጅ ማለት ሲቀጥሯት ለእረኝነት አምጥተዋት ነው? እንደዛ አይ እንትን ህጋዊ አይደለችም። ባህርተኛ ናት። አዎ። ለምን እሺ ብላ ታዲያ ፍየል ተቀጠረች? እኔ እንጃ ለምን አትወጭም ስላት የማውቀው ሰው የለኝም እና አሁን የሚያወጡኝ ሰዎች ስላሉ እሺ ልግባ ብላ በዛ ምክንያት ነው የጠየቅኩሽ። እኔ እናት ምግብ ግን ሰዎቹ ምግብ ስለሌላቸው ነው ማትበላው ወይንስ እሷ የምግብ ፍላጎት ስለሌላት? እኔ እንጃ። እነሱ የሚሰሩት አይስማማኝም። እኔ እንድሰራ ደግሞ አትፈቅድም። እንደዛ ነገር ነው ያለችው። ኦኬ ብሬክስ እንዴት ነው ወንድሜ? አቡ እንዴት ነሽ? አለሁልህ። ደህና ነህ? አለና ማን ነው? አለን። ዛሬ ቤትሽ ባልና ሚስት ተቆጣጠር ነው። ደስ ሲል አንድ ላይ ሲሆኑ እና ሁለተኛ ልጅ አምጡ እያልኩ ሚስትን እየመከርኩልህ ነበረ። ቆያችሁ ምንድነው 6 አመት ምን እየሰራችሁ ነው እናንተ? እህት አምጡለት እንጂ እያልኳት እኮ ነው። በጣም እንጂ እውነት ነው። ልክ ነው። እኛ ሁለት ለባዶ እየመራናችሁ ነው። ድረሱብን ኢንሻአላህ። አላህ ይስጣችሁ ሁለተኛ ልጅ ሴት ልጅ። መንገድ ላይ ይመስለኛል ሳስበው ውስጤ ሲነግረኝ። በይው ኢንሻአላህ ያርገውና እና ጤነኛ ልጅ ሴት ልጅ ይስጣችሁ ፈጣሪ። አሜን አሜን። የኔ እናት ከልጅ በላይ የሚያስደስት ነገር ምን አለ እዚህ ምድር ላይ መስዬ? ምንም ነገር የለም። ምንም ቢሞላሽ፣ ምንም ቢተርፍሽ፣ ምንም ቢደላሽ በቃ ልጅ ካለሽ ከሌለሽ ባዶ ነሽ። ልጅ ካለሽ ግን በቃ ምንም ባይኖርሽ ልጆቻችን መጽናኛችን፣ በጣም ሀብቶቻችን፣ ንብረቶቻችን ስናረጅ የሚጦሩን እንዴ ማለት ከራስሽ ከስጋሽ ተቆርጦ ከውስጥሽ የወጣ ነገር በጣም ማርያም ነገር የለ። ሲተኙ እንኳን እንዴት እንደሚደብር
ፈጣሪ ለሁሉም ሴት የእናትነት ጣዕምን እንዲያቀምስ ሁሌም ፈጣሪ እንለምናለሁ። ለሁሉም ሴት የማይገባት የለችም። እውነት ነው የምላችሁ ውዶቼ፣ እናትነት የማይገባት ሴት የለችም። ለሁሉም ሴት ፈጣሪ የእናትነት ጣዕምን የእናትነት ክብርን ያቅምስ። ህይወታችሁን የምትወዱት እናት ከሆናችሁ በኋላ ነው። ለህይወታችሁ በጣም ዋጋ የምትሰጡት፣ በጣም መኖር የምትጓጉት፣ የምትኖሩለት ነገር እዚህ ምድር ላይ የሆነ ነገር በሆን ይሄ ልጅ ምን ይሆናል ወደዚህ ምድር ያመጣሁት ብላችሁ ስለ ህይወታችሁ መጨነቅ የምትጀምሩት እናት ከሆናችሁ በኋላ ነው። እኔ ለህይወቴ ዋጋ መስጠት የጀመርኩት ከወለድኩ በኋላ ነው። በጣም ስለ ህይወቴ ኃላፊነት የሚሰማኝ፣ ጤናዬን የምጠብቀው፣ ራሴ የምጠብቀው፣ ለመኖር የምጓጓው፣ ወደፊትን ማየት የምፈልገው ልጆቼን ካመጣው በኋላ ነው። የእነሱን መጨረሻ ማየት ስለምፈልግ ሁሌ ፈጣሪን የምለምነው መጨረሻቸውን ሳላይ እንዳትወስደኝ አደራ። ነፍስ ሳያውቁ ራሳቸውን ሳያውቁ ያለኔ መኖር ሳይችሉ ልጆቼ ያለኔ መኖር እንደሚችሉ ሳላምን ሳላያቸው እንዳትወስደኝ እያልኩ ሁሌ ፈጣሪን የምለምነው እና ከልጅ በላይ እዚህ ምድር ላይ ምንም በልጅ የምታገኙትን ደስታ በሀብትም በቁንጅና በእውቅና በምንም አታገኙትም። እና ሁላችሁንም ፈጣሪ ያቅምሳችሁ። አሚን አሚን። ልጅ የሌላችሁ ልጅ ይስጣችሁ ፈጣሪ፣ በልጅ ይባርካችሁ። እኛ የወለድነውም ደግሞ ፈጣሪ ይባርክልን። ሀቡ ያስገቢያት፣ ይኸው አበባ እየላከች ነው። ፍቅሬ ነው የሚለው። ወይ ሀቡ እንዴት እንደምትዝናኝ በዚህች ልጅ በጣም ነው የምታሳዝነው። በቃ ሺዝ በቃ ልበልሽ ምናምን ሂስትሪዋ ነግራንት ቪዲዮ አብርታ ደግሞ ብናያት ታበራለች። እሷ እያወራች ስለሆነ ነው ባይዘው ወይ መስ የገባሁት እኔ። ሰላም ፍቅሬ፣ እንዴት ነሽ? ሰላም ነው አለን። እኔ እናት እንዴት ነሽ? ቪዲዮ አብሪና እንተዋወቅሽ። እሺ እየሄድን ነው። እቃ ለኔ ሻንጣ ሊገዙልኝ ሰዎች እየሄድን ነው። ላሳይሽ። ወደ እንትን እየሄድን ነው፣ ወደ ከተማ። አዎ ኒቃ ማርጌ ነው። ይኸውልሽ። ሳይም ቆንጆ እንዴት ነሽ? ደህና ነኝ። ዳንት ልጅ ናት በጣም ገና ህፃን ናት በጣም ገና። በ2000 ዓመተ ምህረት ነው የተወለድኩት። አሁን 19 ዓመት ነኝ። 2000 ኮኔ ማንም ከተወለድሽ 18 ነሽ። አሁን 2018 አይደል? እንጃኔ ነው መሰለኝ። 18 ደስ ብሎኛል ስላስገባችሁኝ። ምን እናት ጋይስ፣ ሁላችሁም እዚህ ጋር ፍቅራዬን ፎሎ አድርጓት። ሁላችሁም ትንሽ ትሄዳለች ለስራ ምናምን ስትባል ሻንጣ ሊገዙልኝ ነው ለልብስ መያዣ። ኦኬ ሳይጠሩ። ኦኬ የት ነው ያለሽው ማሬ? እኔ አባሃ ገጠር ውስጥ ነኝ። አባሃ ሳውዲ አረቢያ ነው የምሰራው። ቤት ውስጥም ውጭም መስዬ በጣም አመሰግናለሁ ከልቤ። አንቺ ገና ቅድም ጽፋለሁ አንድ ልጅ የጻፈችልሽ ከዛ ሪሞቭ አረግሻ ሙይት አደረጉኛለችኝ። እኔ እንጃ አላየሁም። እሺ ማሬ እንትን ምንድነው የምትሰሪው? ሰው ቤትና ውጭ ምንድነው የምትሰሪው? በጎች ነው የምሰራው። በጎች ትጠብቂያለሽ? እሺ ለምንድን ነው ምግብ የማትበይው? እነሱ የሚሰሩልኝ እኔ አልበላውም። የእነሱና የኔ አንድ አይደለም ምግብ። አንዴ ሀቡዬ ውዴ አጠገብሽ ካሉ በአረበኛ እንዳታወሪሽ። አጠገቤ ናቸው ሁሉም ማለት በአረበኛ እንዳታወሪ፣ አማርኛ ብቻ። እሺ እሺ። የእነሱ ማለት ለአረብ ሀገር አዲስ ነሽ? አውቃለሁ፣ በሶሻል ሚዲያ ላይም አውቃለሁ። ከዚህ በፊትም አውቃለሁ ግን አላወራም። አዲስ ነው። ኖ ለአረብ ሀገር አዲስ ነሽ ማለት የመጀመሪያሽ ነው አረብ ሀገር ስትሄጂ? ድሮ ጥንጥዬ እያለሁ መጥቼ ገብቼ ከዛ ድጋሚ መጥቼ ነው። እንዴት ድሮ ጥንጥዬ እያለሽ ገብተሽ አልገባኝም። በ14 ዓመቴ መጥቼ ከዛ እንደገባሁኝ መንገድ ተያዝኩ። በባህር በ14 ዓመትሽ በባህር ስትመጪ? አሁንም በባህር ነው የመጣሁት። ከዛ የመን ላይ የሚከፍልልኝ ድንበር ላይ ሳጣ ደግሞ የሚሸከመው ያኔ ህገ ወጥ ተሸክሜ ነው የገባሁት። ቆይ በ14 ዓመትሽ ቤተሰብ ምንም አላለሽም? በባህር ወደ ሳውዲ ብቻ ነው ስንመጣ እኮ እኛ እየጠፋን እኮ ነው የምንመጣው። ኦኬ እስከ ስንተኛ ክፍል ተማርሽ? 6 ምናምን ነው። እስከ 6ኛ ክፍል ተማርሽ?
ከዛ 6ኛ ክፍል ትምህርት አቋርጠሽ በ14 ዓመትሽ በባህር ወደ ሳውዲ ሄድሽ? መንገድ ላይ ያዘች። መንገድ ላይ ስትያዢ ተመለሽ። በስንት ወርሽ ተመለሽ ወደ ኢትዮጵያ ማለት ነው? ቢያንስ 1 አመት እና እንደዛ ከሆነማ ሳውዲ ገብተሽ ነበር። ስንት ወር ሰራሽ ሳውዲ? ላ ሳውዲማ ትንሽ ጊዜ ነው የሰራሁት፣ ብዙ አይደለም። እንደዚህ መጣሁኝ። አሁን እዚህ ያለሁበት አካባቢ ጋር ገባሁኝና ያኔም እንደዚህ እየሰራው ነበረ። ከዛ ተያዝኩኝ። አሁን ግን አይዙኝም። አሁን እዚህ እየሰራው ፖሊሶቹ ሲያገኙኝ ምናምን እንት ያበሻን ሻው ይቃማል ሲል የለኝም ስላቸው፣ ከዛ በኋላ እኔ ልሰራ ነው የመጣሁት ምናምን እያለ ሳለቅስባቸው ብር ሁላ ሰጥተውኝ ነው የሚሄዱት። ብር ውሃ ሰጥተውኝ ይሄዳሉ። አይዙኝም። አሁን ኦኬ ይዙኛል። ኦኬ የመጀመሪያው ጊዜ ስንት ወር ሰርታሽ ነው ተይዘሽ የገባሽው? ስንት ወር ሰራሽ? ድሮ 9 ወሩን 1 ወር እንደዛ ነው የሚያድርግ። አይደለም የመጀመሪያ ጊዜ ሳውዲ ስትሄጂ ሳውዲ እንደገባሽ ስራ ገብተሻል ወይስ አልገባሽም? ስራ ገብቻለሁ። ከዛ ተያዝኩ መንገድ ላይ። እንደዚህ አይነት በግ ስራ ነው ያን የሚሰራውት። ስንት ወር ሰራሽ? ስንት ወር ደሞዝ አገኘሽ? ደላላ ነው የወሰደው። ደሞዜን ደላላ ነው የሚወስደው በየወሩ ለሱ ነው የምታደርገው። ሰርቶ ክፍያ ስላመጣሽ። ኦኬ እኮ ስንት ወር ሰርተሽ ነው ያልሽው? የስንት ወር ደሞዝ ወሰደ ደላላው? 10 ወር ይሁን 1 አመት፣ በቃ 1 አመት በይው። የ1 አመትና 14,000 ሪያል ነው የሚወስደው። አመቱን ሙሉ ወሰደ። ምንም 5 ሳንቲም እጅሽ ሳይገባ ተይዘሽ ገባሽ ሀገር ቤት? 14,000 ሪያል ነው የሚወስደው። 14,000 ሪያል የጀዋል አለ የልብስ አለ ምናምን ከሱ ብቻ ነው። ግን የሱ ያመጣበት ሪያል በሙሉ 14,000 ሪያል ነው የሚወስደው። ገባኝ እኮ 1 ሪያል እጅሽ ሳይገባ ሪያሉን ሳታዩ ጭራሽ መልሰሽ ወደ ኢትዮጵያ ገባሽ በአመትሽ? ወደ ኢትዮጵያ መጣሁ። ሰጥተውኛል 1500 ሪያል የ1 ወር እንደሰጡኝ ነው እጄ ላይ ያለ ነው የተወሰድኩት። ስለዚህ እሱ የወሰደው የ9 ወሩን ነው ማለት ነው። የ10ኛው ወር ደሞዝ እጅሽ ገባ። አሁንም እንደዛ ነው። ግን ይሄንን ህገወጥ ተሸክሜ ስለገባው ከሀገርም ስለገባልኝ አሁን የ1000 ብር ብቻ ነው የቀረብኝ። ምንድነው ህገወጥ ተሸክሜ ያልገባኝም? ሰማለሁ። አንቺ እንዳትናገሪ እኮ ያዊ እሺ ታይ በቃ ታይ የሚያስጠይቅ ነገር በህግ የሆነ ነገር እንዳትናገር በይ። ዝም ብለሽ የሆነ ነገር ይዘሽ ገባሽና እንዳትጣቆ ጎጥ ማትበያ ጎጥ አትበይ። የሆነ ነገር በይ። የሆነ ነገር ይዘሽ ገባሽና የሆነ ነገር የሆነ ነገር ይዘሽ ስለገባሽ በዛ ተንጣጣልሽ የመሄጃው። በዛ አሁን 1000 ብቻ ነው የቀረብኝ። ከፍያለሁ ሌላ ነው። አልሐምዱሊላህ። አሁን እዚህ ቤት 1 ወርሽ ነው? ላ አሁን 4 ወር ወደ 5ኛ ወሬ ላይ ነው። 4 ወር ቀርሼ ወደ 5ኛ ላይ ነው። ከዛ አሁን አንድ ልጅ መሲጋ ቪዲዮ በጎች እየጠበቅኩ አይታኝ። ከዛ መሲጋ ማናት እቺ መሲ ነው አይደለም ወይ ስሟ ምስር ቤት በግብቼ በግያስ እየጠበቅኩ እያለሁ ከዛ በኋላ ፎሎ አድርጓት እያለች አንድ ልጅ ገባች። አንድ ሴት ከሪያድ ማለት ነው። እሺ ልጅ እዚህ ገጠር ላይ አትሰራም። 10,000 ፎሎ አስገባትና እኔ ጋር ትሰራለች ልብስ ቤት አለቻቸው። እዛው ሳውዲ የምትኖር ናት? ሪያድ ነው። ማነው ስሟ? ንግስት ነው የሚለው ስሟ። ሼላ አድርግላት። ትንገስ 1000 ዓመት ትንገስ። ስለዚህ በደሞዝ ነው የምትቀጥርሽ? አዎ በደሞዝ ነው የምትቀጥረሽ። ስንት እንደሆነ ሂሳቡን አልተነጋገርኩም፣ ግን ከዚህ በረሃ ላስወጣሽ አለች። እሺ ነው ያልኩት፣ ምንም አላልኩም። እሺ ቆይ አንዴ ልንገራቸው ቤተሰብ። እዚህ ጋር 5400 ሰዎች አላችሁ። እቺ እህታችን ፍቅራይ ሳውዲ ውስጥ በረሃ ላይ ከብት ነው የምትጠብቀው፣ ፍየል፣ በግ ምናምን ነው የምትጠብቀው። ስለዚህ አንዲት ኢትዮጵያዊ እህታችን ላይቫን ከፍታ ከብት እያገደች አይታት፣ ሴት ሆነሽ እዚህ በረሃ ላይ ከብት አታግጂም፣ ነይ እኔ ከተማ ውስጥ ልቅጠርሽ ልብስ መሸጥ ሱቃ ውስጥ ልትቀጥራት 10,000 ፎሎ ከሞላሽ እኔ ቀጥርሻለሁ ብላታለች። በአካውንቷ ቁጭ ብላ ላይቭ ላይ ልብስ ልትሸጥ ማለት ነው። ስለዚህ እባካችሁ
5 አይከፈልበትም። እቺን እህታችንን ከገጠር አውጥተን ከተማ መጥታ የተሻለ ስራ እንድትሰራ 10,000 ፎሎ ብቻ ነው የተጠየቀችው። ስለዚህ ፎሎ አርጓትና ሁላችሁም እቺ ህፃን ናት ገና ፎሎ አርጓት ትደግ እስቲ ፎሎ 10,000 አሁን ይውላችሁ 4,000 ነበር ፎሎ አሁን 986 ሰው ፎሎ አድርጓታል። እዚህ ጋር 8 ሚሊዮን አትዩት እጥፍ ነው የሚቆጥረው። ሁላችሁም ፎሎ አርጓት አንዴ በእናታችሁ። እዛ በረሃ ላይ ሆና ሴት ልጅ ናት ገና ህፃን ናት። ብትደፈር የሆነ ነገር ብትሆን ከተማ መታ ልብስ ስትስራ ተቀጥራ ሰርታ ደግሞ ቋንቋ ስትለምድ ሀገር ውስጥ ደግሞ የራሷን ደግሞ ከፍታ እሷ ደግሞ ሌላ ሰው ትቀጥራለች። ዩሲ ማደግ ማለት ይሄ ነው። እሷ ደግሞ ለአንድ ሰው ትተርፋለች ማለት ነው። ገባችሁ? ስለዚህ ሁላችሁም 5661 ገባ። ሌትስኮ አንበሶች ሁላችሁም ፎሎ አድርጓት በእናታችሁ። እና ልጅቷን ንግስትን ደግሞ ጠርተን እናመሰግናታለን። እሷ 10,000 ስትሞላና አምጥታ ቀጥራ በተግባር ስታሳየን የዛኔ ደግሞ ንግስትን ጠርተን ደግሞ እናመሰግናታለን። ሁላችንም ይህንን እድል የሰጠቻትን እህታችንን የትኛውኑ ይሄ በትልቁ ያለው ጨለማው አካውንት እንግዲህ ምንድነው እዚህ ያላችሁ እህት ወንድሞች እናንተ እሷን ፎሎ ማድረግ ከእናንተ ምንም የሚቀነስ ነገር የለም። እሷን ፎሎ በማድረጋችሁ ምንም የምትጎዱት ነገር የለም። ለእሷ ግን በጣም ትልቅ ጥቅም አለው። አንዲት የ18 ዕድሜ ልጅ ገና ምንም የማታቅ ትምህርቷን አቋርጣ የመጣች ከ6ኛ ክፍል ትምህርቷን አቋርጣ የመጣችን ልጅ በሳውዲ በረሃ ላይ በበግ እረኝነት ተሰማርታ ማየት ትንሽ ይከብዳል። አይኖ እዛ አካባቢ አረቦቹ ገጠር ስለሆኑ ያው ብዙ ጊዜ ሴቶች በጎችም ምናምን ፍየሎችም ይዘው እንዲወጡ ምናምን ያደርጋሉ። አሁን ዋናው ቁም ነገር እሷን ፎሎ ተደርጋ 10,000 ፎሎ ከሞላች ያው ያቺ ልጅ ደግሞ ሪያድ ናት መሰለኝ የምትኖረው እሷን ወስዳ ታሰራታለች ማለት ነው። በጣም ኢዚ ነው። እሷን ፎሎ በማድረግ እሷን እንድትጠቀም ማድረግ እንችላለን። ካለችበት ችግር ማውጣት ይቻላል። የሰው ልጅ በገንዘብ ብቻ አይደለም የሚረዳው። ሳፖርት የሚደረገው በገንዘብ ብቻ አይደለም። እናንተ አሁን እችን ልጅ ፎሎ በማድረግ ሳፖርት ታደርጓታላችሁ። ነገ እሷ ደግሞ ያው ጥሩ ደረጃ ላይ ትደርሳለች ማለት ነውና ቴንክ ዩ ሀቡ ዩርዋልካም ግዴታችን ነው። ፎሎ በነፃ ነው። ከ5 አይከፍሉም ሲረዷት እህታችንን። እንዴ ገንዘብ እንኳን አውጥተን ሰው እናግዝ አይደለም ለፎሎ ውዶቼ። የትኛው ስም የምትሉ ይሄ በትልቁ ያለው ይሄ አካውንት እድሉን የሰጠቻት እኮ ልጅ ሴትዮ እኮ እኔም ፎሎ አድርጉኝና እቀጥራታለሁ አይደለም ያለችው። እራሷን ፎሎ አድርጋችኋት በራሷ አካውንት እቀጥራታለሁ ነው። እንደዚህ ደግሞ የሚያደርጉ ሰዎች በጣም መልካም ናቸው። ገባች? ያለ ምንም ጥቅም ሰውን የሚረዱ ሰዎች ናቸው። በቀደም ኤርሜችዲ ለዛኛው ወንድማችን እንዳደረገው ወግ ነበር ስሙ ምን ነበር? አቡዬ በትንሹ አርጊያት እንዲመቸን እያሉ ነው ኮሜንታተሮች። በትልቁ ያለው ለማድረግ እሺ ውዶቼ፣ ቆይ እንደዚህ ላድርገው። ፍቅራ የሚለው የሷ ነው። እሺ ቤተሰብ በትልቁ አልተመቻችሁም የኔ ውዶች? ቆይ እንደዚህ ላድርጋት። 2 መስኮት እንሆን እኔ እና እሷ። እንደዚህ ሳደርገው በደንብ ይታያል። እንደዚህ እያደረኩ ላሳያችሁ። ያው ከጎኔ ያለው መኪና ውስጥ ናት። ከአሰሪዎቿ ጋር ከአረቦቹ ጋር ሻንጣ ሊገዙላት ወታ ነው ልብሷን ይዛ ከገጠር ወደ ከተማ የምትሄድበት ማለት ነው። የማይሆን ወግ የማይሆን ወግን ኤርሜችዲ እንደሰጠው ቻሌንጅ የለም። ፎሎም ለራሱ ገንዘቡም ለራሱ። ስለዚህ አሁን ንግስት የምትባል እህታችን በሳውዲ የምትኖር ደግሞ ለፍቅር እየሰጠቻት እድል ምንድን ነው? ፎሎም ለራሷ ስራውም ለራሷ። እኛ 10,000 ካስገባናት እሷ እንትን ትላታለች፣ ትቀጥራታለች። 6562 ደርሳለች። ጋይስ 2562 ሰው ነው ፎሎ ያረጋት። ሁላችሁም ፎሎ አርጓት። ከ5000 ምናምን ሰው ሁላችሁም ፎሎ ብታረጓትስ? የእናንተ ፎሎ የአንድን ሰው ህይወት መቀየር ከቻለ ምን ችግር አለው? ፎሎ ብታረጉ ነፃ ነው። አይጨምርባችሁ፣ አይቀንስባችሁ፣ አይቆጥርባችሁ። ፎሎ አርጓት። አርጌታለሁ። ጎበዞች፣ አንበሳ ተባረኩ የኔ ቅኖች። እንዲህ ነው እርስ በርስ መደጋገፍ። አንዲት የመዳም ቅመም እህታችሁን ከፍ ማድረግ ማውጣት። ነገ ደግሞ እሷ ደግሞ ሰርታ ደግሞ ተቀጥራ ሱቅ ውስጥ ሰርታ ደግሞ የራሷን ደግሞ ስትከፍት ሌላ ሰው ስትቀጥር ተያይዞ ማደግ ይባላል። እሷም የራሷን ከፍታ
ሌላ ሰው ለመቅጠር ደግሞ ያብቃት። ፍቅረይ ታውሪ ብለውኝ ነው እኮ ተፍትሽ በጣም ነው ያለው። ተፍትሽ አለ። እሺ ቪዲዮሽ ና ቪዲዮ ላጥፋልሽ። ቪዲዮ አጥፍተሽ በድምጻዊ ይሰማሻል? ዩቲዩብ ላይ ተማሪ አማርኛ መጻፍና ማንበብ ትችያለሽ? ትንሽ እችላለሁ። እሺ ዩቲዩብ ላይ ተማሪ ትንሽ በቂ አይደለም። አማርኛ መጻፍና ማንበብ ተማሪ። እሺ እናቴ እንግሊዘኛ ተማሪ። ዩቲዩብ ላይ እንግሊዘኛ ለመማር ብለሽ በአማርኛ ስትጽፊ ከኤቢሲዲ ጀምሮ የሚያስተምሩ ልጆች አሉ በነፃ ዩቲዩብ ላይ ተማሪ። እሺ እኔና ትምህርትሽን ከ6 ስላቆምሽ ለወደፊቱ ላንቺ መማርሽ እንግሊዝኛ መጻፍ ማንበብ፣ አማርኛ መጻፍ ማንበብ መማርሽ ላንቺ ይጠቅምሻል። ነገ የራስሽን ቢዝነስ ትከፍቻለሽ፣ ነገ ታገቢያለሽ፣ ትወልጃለሽ፣ ልጆችሽን ታስጠኛለሽ። ስለዚህ ፕሊስ ተማሪሽ ጎበዝ። ሚዩት ላድርግልሽ። ጋይስ ፎሎ አድርጓት ፕሊስ። እና ሌሎቻችሁም ትምህርት አቋርጣችሁ በባህር ሳውዲ ሄዳችሁ በቃ የትም ቦታ የመማር እድሉን ያላገኛችሁ ሰዎች እባካችሁ ተማሩ፣ መጽሐፍ ማንበብ ተማሩ፣ ራሳችሁን አፕዴት አድርጉ። እሺ አማርኛ መጽሐፍና ማንበብ ከቻላችሁ እንግሊዘኛውን መማር ትችላላችሁ። እንዴት በካላችሁኝ ዩቱብ ላይ ገብታችሁ በአማርኛ ልጅ አላት ኧረ የላትም ገና እኮ 18 ዓመት ራሱ የሞላት አሁን በ2000 እኮ ነው የተወለደችው። ራሷ ልጅ ናት እንኳን ልጅ ሊኖራት እና ማለት ነው። አማርኛ መጻፍና ማንበብ ከቻላችሁ ዩቱብ ላይ ትገቡና እንግሊዘኛ እንዴት ልማር ወር ደግሞ እንግሊዘኛ ለመማር ብላችሁ ሰርች ስታደርጉ ይመጣላችኋል። ከኤቢሲዲ ጀምሮ ቁጭ ብላችሁ ተማሩ፣ ራሳችሁን አፕዴት አድርጉ ፕሊዝ። አላት ቆሺ ተፍትሹን ትለፍና ጠይቃታለሁ። 6937 ሌትስ ጎ ጋይስ 7000 እንሙላው። ስትገባ 4000 ነበረች። ስክሪንሻት አድርጌዋለሁ። ስትገባ 4000 ፎሎ አድርጎ ብያችሁ ሳስጀምራችሁ ስክሪንሻት አድርጌዋለሁ። 4000 ነበር። አሁን 3000 ሰው ፎሎ አድርጋት ማለት ነው። 7000 ሲሞላ ሌትስ ጎ 6944 ደርሷል። ሌትስ ጎ ፋሚሊ ፎሎ ሁላችሁም ሌትስ ጎ። እኔ ጌታን በሁለት ስልክ አድርጊያታለሁ። አንበሲት ጎበዝ። ሌትስ ጎ ጋይስ ሙሉት 7000 አንበሶች። እንዲህ እርስ በርስ ተደጋገፉ። የመዳም ቅመም ለመዳም ቅመም። አቡ የፖሰተችው ልጅ እያዩ ነው ልጅ አላት የሚሉሽ ህፃን ልጅ ፖስታለች። የሰው ሊሆን ይችላል። ህፃናት እኮ ሀቡዬ ገና 18 ዓመቷን 2000 ዓመተ ምህረት ነው የተወለደችው። እኔም ትናንት ነው ያየዋት። በእርግጥ ግን ህፃናትን ትንሽዬ ነገና በጣም ስላሳዘነችኝ ነው የገባሁት። በነገራችን ላይ በእውነት ታሳዝናለች። እኔ ደግሞ ከምን የሚያሳዝነኝ ምን እንደሆነ ታውቂያለሽ መሲ? አለመማሯ። አዎ ውዴ በጣም እንትናት። ያው አሁን ጊዜ ሁሉ ወደ ስደት ስለሆነ ከቤተሰብም ትምህርታቸውንም አቋርጠው እየጠፉ ስለሆነ የሚመጡት ከባድ ነው እኮ። አሁን ይኸውልሽ አንዴ መጥተዋል የተሰደዱት፣ አንዴ ተሰደዋል። እኛ ሶሻል ሚዲያ ያለን ሰዎች ደግሞ እንዲማሩ መምከር አለብን። እንዲማሩ ገባሽ? ማንም ሰው ከእናቱ ሆድ ተምሮ አይደለም የወጣው፣ ከተወለደ በኋላ ነው የተማረው። እኛ የመማር እድሉን ያገኘን ሰዎች ላላገኙት ሰዎች በዩቱብ መማር እንዲችሉ መንገር አለ። በነፃ ዩቱብ ላይ ገብተው ሀሜት፣ ወሬ፣ ፖለቲካ ገለመሌ ከሚያጨማልቁ ዩቱብ ላይ ገብተው የተለያዩ አስተማሪዎች አሉ የሚያስተምሩ በነፃ ቪዲዮ እየሰጡ እና እነዛን እያዩ ደብተርና እስክሪብቶ ገዝ መለማመድ፣ ጽሁፍ፣ እንግሊዝኛ መጻፍና ማንበብ መማር። የተማረ ሰው የትም ቦታ ወድቆ አይወድቅም። ቢያንስ ሚስጥሩን እንኳን ለሰው አንብቡልኝ አይልም። ገባሽ? አሁን የሆነ ላክላቸው። አሁን ሆስፒታል እንኳን ሄደሽ ተመርመረሽ ውጤትሽ በኢሜይል ነው የሚላክልሽ። ማንንም ሄደው አንብቡልኝ ተርጉሙልኝ አይሉም። ገባሽ? ከማንም እና እንዲማሩ መንገር አለብን። 7046 ሰው
7046 ደርሳለች ጋይስ ፎሎ አድርጓት እሺ ያላችሁ ፈለው አርጓትና እንዴ ከዛ ሀቡም ወደ እንትኗ ትመለስ። ሀቡዬ እግዚአብሔር አክብርሽ የኔ እናት በእውነት አንመስልኛት እንዴ ግድ ነው። አዎ ሳያት በጣም ነው ትናንትናና ያው ብዙ ቤትም እንደዚህ ትገባለሽ፣ ግን ሊጨምርላት አልቻለም። ኦኬ አታይማው ባንዴ ከ3000 ምናምን ሰው ፎሎ አደረገ። ለዛ ነው እኮ ነው የሚመጣውኝ። እሷ ናት ሼር ያረጋችልኝ መግባትሽን። ቀደም ገብቼ ላይ ብያለሁ። ስትገባ ፋሚሊ ስለነበሩ ስትገባ አስገቧት ምናምን ለሀቡ ነገሯት ብያቸው ነበር። ከዛ እሷ አይታሻለች መሰለኝና ሼር አረጋችልኝ። ንገሪልኝ እንድታስገባኝ አለችኝ። ከዛም እኔ ደግሞ መጣሁ። እንኳን መጣሽ። ፎሎ አርጓት ውዶቼ፣ ፎሎ አርጓት። ፍቅራይን ፎሎ አርጓት። ፍቅራይን 7101 ሰው ፎሎ አድርጓታል። የቀራት 2900 ብቻ ነው። ፎሎ አድርጓት። ነገ ከነገ ወዲያ መተሽ እንጨምርልሻለን 10000 ዛሬ ወይ ነገ እንሞላዋለን። ይሄደች ወጣች መሰለኝ ያስወጣት። ገና ተናግሬ ሳልጨርስ አይ ሞዴሬተር አለ የሚያስወጣት ዚስ ገስት እንትን ነው። አይ እዛው እሷ ጋር እንትን ፍተሻ ላይ ብላ ነበረ። አዎ ዝም በይ ያለችኝ እኮ እኔንም ሚውት አድርጊ ያልኳት ሚውት አደረኩላት ድምጼ እንዳይሰማባት። ተፍትሽ አለች። ፈጣሪ ያደራው እንዳትያዝ ብቻ። አዎ እግዚአብሔር ይጠብቃት በእውነቱ። አሚን አሚን። እስከ ነገ እንሞላለን ማሪ። አሁን 7000 ምናምን ደርሶላታል። 3000 ምናምን አይ ይሞላላታል፣ ችግር የለም። ሀቡዬ እግዚአብሔር ያክብርሽ የኔ እናት። አሚን ማሪ። ትጫዎችም ከሆነ በቃ እኔ ልውጣ። አመሰግናለሁ። እሺ መብራን ትቅረብሽ፣ እመቤቴ ጥፍልግፍ ታደርግሽ። አሚን ማሪ። በጣም ነው የምወድሽ። እሺ ሰላም ሁኑልኝ ሁላችሁ። እሺ እኔ ማር ሰላም ሁኚ ማሪ። እሺ የኔ እናት እሺ። ውዶቼ ጌም ልገባ ስል ነው የመጣችው። ቡርጅ ቢዩቲ አመሻችሁ፣ ጠፍታችኋልም። አስተዋውቂና ወደ ጌም ልገባ ነው። እንዴት ነሽ ሀቡዬ? ሰላም ነው? እንኳን አደረሳችሁ። እግዚአብሔር ይመስገን። የዓመት በዓል ገበያ ጊዜ አድርጎሽ ነው የጠፋሽው? አዎ ለዛ ነው የጠፋ ነው። እንዴት ናችሁ? ሁላችሁም እንኳን አደረሳችሁ ለብርሃነ ትንሣኤ። እና ቡርጅ ቢዩቲ ሳሎን እንባላለን። የምንገኘው በሻርጃ አልናህዳ ነው። የምንሰጣቸው አገልግሎት የተለያዩ የፀጉር ስራዎች፣ የጥፍር፣ የአይላሽ፣ የፔዲክር፣ ሜኒኪር የፔዲክር፣ ሜኒኪር፣ የሞሮኮ ባዝ፣ የዋክስ፣ የፌሻል አገልግሎት እንሰጣለን። በአጠቃላይ ለአንድ ሴት የሚያስፈልጋት የውበትን አገልግሎት እንሰጣለን። እኛ ጋር መታችሁ ምንም ነገር አታጡ። አሁን ደግሞ ያዘጋጀነው የ200 ኩፖን አለ። የ1 ሚሊዮን እጣ አለ። ያንን 1 ሚሊዮን ማግኘት የምትችሉት እኛ ጋር መታችሁ የ200 ሰርቪስ ስትጠቀሙ የአንድ ኩፖን ባለቤት ትሆናላችሁ። በዛ ኩፖን ደግሞ የ1 ሚሊዮን እጣ ውስጥ ትካተታላችሁ ማለት ነው። ሌላ ደግሞ ያዘጋጀናቸው ጊፍት ካርዶች አሉ። ያንን ጊፍት ካርድ ለሚስታችሁ ወይም ደግሞ ለቤስት ፍሬንዳችሁ ለማንኛውም አይነት የሴት ውበት የሴት ስራ መታ መሰራት የምትችል መጣው እንዳታቆሚ እሺ። እዚህ ሳልመጣ እንዳታቆሚ አብራሪላቸው በደንብ እሺ። እሺ እና እኛ ጋር መታችሁ ያንን ካርድ ከገዛችሁ ወይ ለሚስታችሁ ወይ ለጓደኛችሁ ወይ ሴትም ሆና ለሴት ጊፍት መስጠት ትችላላችሁ። እና መታችሁ እድላችሁ ሞክሩ። እና አካውንቴን ደግሞ ኮፕሊንክ አድርጉልኝ። አዳዲስ ቪዲዮ የፖስት ያደረግኳቸው ቪዲዮዎች አሉ፣ እዩልኝ፣ አበረታቱኝ። እና እኛ ጋር መታችሁ የምታጡት አንድ ነገር የለም። እና የምንገኘው ሻርጃ አልናህዳ ነው፣ ብሪጁ ጋር። ስልካችን ባዮ ላይ አለ። ማንኛውም መጠየቅ የምትፈልጉትን ነገር ካለም እኔ ከሀቡ ቤት ከወጣው በኋላ የራሴን ላይቭ ከፍታለሁ እና እዛም መጠየቅ የምትችላላችሁ። እና የምንሰጣቸው አገልግሎት የጥፍር፣ የፀጉር ስፌት፣ ሹሩባ፣ የተለያዩ አይነት ሹሩባዎች፣ የጥፍር ደግሞ ልጥፍን፣ ሙሌት፣ ማንኛውም አይነት ስራ እናንተ ከፒንተረስትም አውርዳችሁ እኛ ጋር ብትመጡ ያንኑ ራሱ ነው ኮፒ የምናደርግላችሁ። አይላሹም፣ ጥፍሩም፣ ፔዲክር፣ ሜኒኪርም። ፔዲክር ደግሞ ያዘጋጀናቸው ክሬሞች አሉ ለተረከዝ ምናምን የሚሆንና እኛ ጋር መታችሁ ስትሰሩ በዛውም ገዝታችሁ መውሰድ ትችላላችሁ። እና ሞሮኮ ባዝም አለን። የተለያዩ ፓኬጆች አሉ በ104 ሰርቪስ ምናምን ማለት ነው።